ምን ያህል ጊዜስ ነው ወንዱ እንደዛ ደስተኛ ሳይሆን ያነዛን ቪዲዮዎች እየሰራ ለፐብሊክ ያን ነገር ተጋላጭነት የሚሆነው? አንድ ግን እዚህ ጋር መረዳት ያለበት ባያገባም እየሰራ ነበር። ባህሪዋ እንዳይደለም ሳቀሽ ስል ታኮርፋለች እንዲያልሽ ምናምን ይባላል። ግን በርዝዴዋን ሰለብሬት ማድረግ ሊሆን ይችላል፣ አኒቨርሰሪ ያለ መስርሳት፣ ትንሽም ብትሆን ቸኮሌት ይዞላት ሲመጣ አበባ። በተፈጥሯችን እጅግ በጣም የተለያየ ነን። ወንድና ሴት መሆኑ በራሱ ትልቅ ልዩነት ነው። ወንድ ልጅ ክብርን፣ አፕሪሺዬሽን፣ ያው ሙገሳን ይፈልጋል። ሴት ደግሞ ያ ግን አይረዳኝም፣ አይወደኝም፣ ትኩረት አይሰጠኝም፣ አይሰማኝም፣ ለኔ ቦታ የለውም የሚል ነገር ይፈጥርና አልነገራትም፣ ግን በውስጥ በኩል ሳያወራ በጣም እየተጎዳ ያለውን ነገር ይዞ በዛ ምክንያት ሴቷም ኖርማል አድርገው ለፍቺ ላይ ይደርሳሉ። ይህን ልዩነት ባለመገንዘብ ሴቷም የኔ እይታ ብቻ ይከበር ትላለች፣ ወንዱም የኔ እይታ ይከበር ይላሉ። ፍቅር ብላ የምታስበው እነዛ ነገሮች ናቸው። ይህ ቋንቋቸው እርስ በርስ ካልተግባቡ በቃ መቼም አብሮ መኖር አይችሉም። እና የኛ የሰዎች ችግር ደግሞ ምንድነው? እዛኛው ሰው ውስጥ ሆነን እይታውን ለማየት ስለማንሞክር፣ የሴቷ ግን ወደን አይደለም እኔ የሆነ ይረስል ታወቀ ግን ይሄ ወደን አይደለም ተፈጥሮ ውስጥ ያለ ሆርሞን ሲዘባ አብረን እንዘባለን። ልጅን የሚያክል ጸጋ ይዘሽ ምንድነው እንደዚህ አይነት ስሜት ውስጥ መግባት ይላል። አንድ ነገር በዛ ሰው ጫማ ውስጥ ሆነሽ ካላየሽው በታሪክ ይተካለች። ዛሬ ደግሞ በግንኙነትም ሆነ በትዳር ላይ ያሉ ተፈጥሯዊ የሆኑ የሴትና የወንድ ልዩነቶችን ዘርዘር አድርገን እናወራለን። ከመጀመሪያው ለመጀመሪያ ያህል ምንድነው ሴቶች ብዙ ጊዜ ፐርፌክሽን ፈላጊ ናቸው። እያንዳንዷን ነገር መንዝረው አውጥተው ሁሉ ነገር ጥንቅቅ ካላለ የሚሄዱ አይደሉም። ወንዶች ደግሞ ብዙ ጊዜ ነገሮችን ቀለል አድርገው ነው የሚያዩት። ሞሮፍ ከዛ ነገር ላይ የተሻለ ነገር የሚያዩበትን ነገር ይመርጣሉና ይህ ነገር ሪሌሽንሺፕና ትዳር ላይ ሴቶች ኢሹ ብለው ትንሿን ነገር ሁሉ አይቀርም እያነዘዙ እቺ ነገር ለምን ሆነች፣ እቺ ነገር ለምን። በጣም ይሄ ነገር ወንድ ልጅ ፌድ አፕ የሚያስደርግ ነገር ነው እና ምን ያረግሻል? እቺ ለትንንሿ ነገር ሴቶች በጣም ቫልዩ ሰጥተው ለማውራት መሞከራቸው ነገም ቢግና ትልልቅ ኢሹዎች ሲነሱ እጭ ደግሞ ጀመራት ልጨቀጭቀኝ እና ሴቶች እኔ እኮ እንፍታ ነው የምለው፣ ሶሉሽን ፕሮብሌማችን እንፍታ ነው የምንለው ሴቶች ይላሉ። ወንዶቹ ደግሞ በቃ ተጨቀጭቀኛለሽ ነጋ በጠባ በጨቅጨቅ ነውና ይህ ተፈጥሯዊ ነገራቸው ነው። ብዙሃኑ ጋም ሲታይ ወንዶች ሜጀር ለሆነ ነገር ወይ ደግሞ እዛው ወይ ሶሉሽን ለሚሰጡት ነገር ነው እንጂ ኢች ኤንድ ኤቭሪቲንግ አይምሯቸውን ማስጨነቅ አይፈልጉም። እኛ ሴቶች ደግሞ ይህ በጣም ተፈጥሮ አለብን። አለስ የሱን የወንዶችን ባህሪ ተገንዝበን ኮንሺየስ ለመሆን ካልሞከረ ትልልቅ ፕሮብሌሞች በመጡ ሰዓት እንዳንደመጥ የሚያደርገን ነገር ነው። ከዚህ ጋር ተያይዞ የብዙ ወንዶች ደግሞ ችግር ሴቷም ወንዱም በዚህ ነገር ዙሪያ ባላንስ ማድረግ እንዳለባቸው ሁሉ መነጋገር ብዙ አይችሉም። ነገሮችን በዝምታ ወይ ደግሞ ፌድ አፕ እንኳን ካረጉ ስሩ ታይም የሆነ ሰዓት በቃኝ ማለትን ይመርጣል። ሴት ልጅ ግን ያ ጫፍ ከመድረሱ በፊት እያንዳንዷን ነገር እያወጣች በመልካም እኮ ነው ያ ነገር የምታረገው እሷ ትዳሯ ላይ ለመስራት ነው። ግን የነሱ ዋና ኢሹ ምንድነው? ወይ በጣም ፕሮብለም ነው ብለው የሚያስቡት ነገር ትልቅ ነገር ካልሆነ ይሄን ያህል ማተር አይሰጡም። እና ይህ ነገር የወንዱ ባህሪ ምንድነው የሴቷ ባህሪ ምንድነው ብለው ኮንሺየስሊ ካልተረዱት ወንዱም ብዙ ጊዜ ስለማይናገር ችግሩን ስለማያወራ ዝም ይልና ለሱ ማለት ንግግር ብዙ ጊዜ ለወንዶች ጭቅጭቅ ነው ወይ ሶሉሽን ሜኪንግ የማይመስላቸውም። እና ሁለቱም ጋር ይሄ ክፍተት አለ። አንለስ ተፈጥሯቸውን ተናበው እስካልሄዱበት ድረስ እስከ መፋታትም ብዙ ጊዜ ያደርሳል። ምን ሆኖ ነው ስትል ሴቷ እሱ በውስጥ መስመር በኩል ነው ፌድ አፕ እያደረገ የሆነ ሰዓትም ሴቷ ምን ሆኖ ነው ስትል ሲለያዩ አልነገራትም፣ ግን በውስጥ በኩል ሳያወራ በጣም እየተጎዳ ያለውን ነገር ይዞ በዛ ምክንያት ሴቷም ኖርማል አድርገው ለፍቺ ላይ ይደርሳሉ። እዚህ ጋር እኛ ሴቶች ነገሮችን የምንረዳበት መንገድ ስሜታዊ ነው። በምሳሌ አድርጌ ሲገልጽልሽ ለምሳሌ አንድ ችግር ተፈጠረ እንበል። ሴት ልጅ መጀመሪያ ስሜት ነው። ይሄ ነገር በመፈጠሩ እኮ እንዲህ ተሰምቶኛል፣ ይሄ ነገር በመሆኑ እኮ እንዲህ ነው ብላ መጀመሪያ ኤክስፕረስ ማድረግ የምትፈልገው ስሜቷን ነው። ወይም ያን ጉዳቷን ባሏ ከሆነ እንዲረዳላት መጀመሪያ ያን ፔን እንዲያውቀው ነው የምትፈልገው። ከዛ ወደ መፍትሄ። ወንዱ ግን የሆነ ነገር ተፈጠረ፣ እሺ ምን እናድርግ፣ ምን ይፈጠር፣ ምን ማለት ወደ መፍትሄ ነው የሚሮጠው። ይሄ ነገር ደግሞ ብዙ ጊዜ ንዴት ላይ ይጥለናል። እኛ ማለት የኔን ስሜት ቫልዩ አይሰጣውም፣ አይረዳኝም፣ አይሰማኝም። ይሄ ግን ተፈጥሯቸው ነው። በቃ አንድ ነገር ላይ ረጅም ሰዓት በቃ ኢሞሽናል አታች ብዙ ጊዜ አይደሉም። የተወሰነ በተፈጥሮ እኮ ይኖራቸዋል፣ ግን ኢሞሽናል አታች ግን አይደሉም። እና ችግር የምንፈታበት መንገድ ራሱ በጣም የተለያየ ነው። ሌላው ደግሞ የሚታይ ትኩረት የምንሰጣቸው ነገሮች ሴት ልጅ ልጆቿን፣ ቤተሰቧን፣ ባሏን
ቤቷ ያለው ነገር በጣም ትኩረት ትሰጣለች፣ ያሳስባታል። ወንድ ልጅ ደግሞ ውጭ ጓደኞቹ፣ ኳሱ፣ ውጭ ያለው ስራው፣ ኢንቫይሮንመንቱ እሱን ሞር ፎከስ ያደርጋልና ይሄ ነገር ደግሞ ያለ መግባባት ተፈጥሮ መሆኑን ስለማንረዳ በጣም ያናድደናል። ለኔ ቦታ የለውም፣ ለልጆቹ ቦታ የለውም፣ ለቤተሰቡ ትኩረት አይሰጥም፣ ፕሮቴክት ያልተደረገች ይመስላታል። ዋና ነገራችን ደግሞ እኛ አቴንሽን አይደለ? እሱን ያጣን ሲመስለን ደግሞ የልዩነት ምክንያት ይሆንና እንዳልሽው በጊዜ ካልተቋጨና ነገሮች ሁለቱም ለማስተካከል ባላንስ ለማድረግ ካልሞከሩ መጨረሻው ደስ የማይል ይሆናል። ሌላው የወንድና ሴቶች ዋና ልዩነት ደግሞ ወንድ ልጅ ክብርን፣ አፕሪሺዬሽንን፣ ያው ሙገሳን ይፈልጋል። ሴት ደግሞ ፍቅርን፣ አቴንሽንን እንዳልሽው ይሄ ሞር ኦፍ ስሜቷን ሃንድሊንጓን ትንሽ የሚመስሉ ነገሮች ናቸው ለሷ ትልቅ ነገርና ይህን ልዩነት ባለመገንዘብ ሴቷም የኔ እይታ ብቻ ይከበር ትላለች፣ ወንዱም የኔ እይታ ይከበር ይላሉ። አሁን ግን ይህን ቪዲዮ ምናልባት የሚሰሙ ተመልካቾቻችን እንዲረዱት የምንፈልገው አንዳንዴ ተፈጥሮ የምትሰጠን ነገር አለ አክሰፕት ልናደርግና ልንቀበለው ምንችለው አንለስ ያ ሰው በጣም ራሱ ላይ ደጋግሞ የሚሰራ ካልሆነ ወንዶች ክብርን መፈለግ በጣም ዋናቸው ነው ማለት ላይቀበሉት የሚችሉት ነገር አይደለም። አንዳንዴ ሴት ደግሞ በተለያየ ነገር ነገሮችን ኖርማል በማድረግ ያንን ክብሩ ዝቅል ታረግበት ትችላለች። ሌላው ወደ ሴት ስንመጣ በርዝዴዋን ሰለብሬት ማድረግ ሊሆን ይችላል፣ አኒቨርሰሪ ያለ መስርሳት፣ ትንሽም ብትሆን ቸኮሌት ይዞላት ሲመጣ አበባ ደውሎ የስልክ ጥሪ፣ ይሄ ድግግሞሽ ያለው እና ፍቅር ብላ የምታስበው እነዛ ነገሮች ናቸው። እንደ ካልቸር ለምዳው ሞር እነዚህ ነገሮች ላይ ፎከስ ሲያደርግ በቃ ይወደኛል ቴንሽን አለው ብላ ታስባለች። ትንንሽ የሚመስሉ ኢቨን ፕሬዘንስ አብረው መዋል አቴንሽን መስጠት፣ ይሄ ትንንሽ የሚመስሉ ነገሮች ሴት በጣም ቫልዩ ታደርጋለች። ወንዶች ደግሞ ምንድነው ይሄ ምን ጥቅም አለው መጣ ዋናው ነው ይወድሻለሁ ማተር ለሚያረግ ቤታችንን ለሚሞላ የተሻለ ነገር እያረኩኝ ነው ይላል እና ይሄ ቋንቋቸው እርስ በርስ ካልተግባቡ በቃ መቼም አብሮ መኖር አይችሉም። እና የኛ የሰዎች ችግር ደግሞ ምንድነው እዛኛው ሰው ውስጥ ሆነን እይታውን ለማየት ስለማንሞክር የኔም መብት ይከበር ብቻ በሚል እንትን ውስጥ የሆነ ሰዓት ጥልና ፍቺ ይመጣል። አግሪ ለማድረግ መሞከር በሱ እይታ ላይ እሷ ሆና በሷም እይታ ላይ እሱ ሆኖ ይህን የሴት ሜንታሊቲ እንዲረዳ ለማድረግ ቢሞክሩ እንላለን። ዊንቲ ዋና ግን እዚህ ጋር ሰው ትኩረት በተለይ ወንዶች ቢያደርጉ ደስ የሚለኝ ብዙ ጊዜ ምን ይላል ለሱ ፍቅር መገለጫ ብሎ የሚያስበው ስራ መስራቱ፣ ብር ማምጣቱ፣ የተሻለ ነገር ካደረገ ቤተሰቡን እንደሚወድ ሚስቱን እንደሚወድ ይመስለዋል። ግን እዚህ ጋር መረዳት ያለበት ባያገባም እየሰራ ነበረ። ቤተሰብ ከመመስረቱን በፊት ለመኖር ሲል ሲያደርገው ነበረ። ላይክ እንደ ትልቅ ውለታ ባያስቡት፣ ግን ከዛ ይልቅ ቤተሰቡን ትኩረት ቢሰጥ፣ ለሚስቱ ቫልዩ ቢሰጥ፣ ለልጆቹ ቫልዩ ቢሰጥ፣ ካለው ነገር ላይ ቀንሶ ጊዜውን መስጠት ቢችል። ስራ መስራት የፍቅር መገለጫ አይደለም። በደንብ ሊያውቁትም ሊረዱትም ይገባል። ይሄ ተፈጥሯዊ ግዴታም ነው እና ሴቷም ደግሞ ያንን ነገር ባላንስ ማድረግ ብትችል ማለት ስራ እኔን አይወደኝም ውጭ ነው ስራ ብቻ ነው ለኔ ትኩረት የለውም ለቤቱ ምንም ትኩረት አይሰጥም ምናምን፣ ግን እሱ በራሱ ቋንቋ ፍቅሩን እየገለጸ ሊመስለው ይችላል። ግን ይሄንን የብዙ ሰው ችግር ነውና እሱን ባላንስ ቢደረግ ጥሩ ነው ያስባለሁ። ሌላው ደግሞ ሴቶች መልቲ ታስከር ናቸው። ወንድ ልጅ ደግሞ ፎከስ ካረገ ያን ፎከስ ያረገበትን ጥግ ይዞ ነው የሚቀጥለው። ሴት ልጅ አይተሽ ከሆነ ቤቷን አንድ ላይ ያረገች፣ ልጆቿን አንድ ላይ ያደረገች፣ ቤተሰቧን የተለያየ ነገር ከሃይማኖቷ ጀምሮ ባላንስ ታረጋለች። ወንዶች ደግሞ ስራ ላይ ከሆኑ ስራ ላይ ናቸው። ኢቨን አንዳንዴ ዋን ታይም ላይ 2-3 ነገር ሴት ልታረግ ትችላለች። እና ይህ የተፈጥሮ ልዩነታችን ምንድነው? ሴቷ ምንድነው ስራ ብቻ የምትለው? እስቲ ይሄንንም ነገር አግዘኝ፣ ይሄንንም ጨምር ትለዋለች። ነገር ግን ከአንድ ነገር ውጪ አት ታይም አንድ ነገር ነው እነሱ ማድረግ የሚችሉት። ስትሬስ አውት ካረጉ እዛ ስራ ላይ እዛ ነገር ላይ አቴንሽናቸው ፎከስ ካረገ ከዛ ውጪ መሆን ራሱ ብዙ ጊዜ ይከብዳቸው በራስ የሚያየውስ ነገር ማለት ነውና ትንንሽ ቢመስሉ ሴቷ ትንንሽ ብዙ ነገር ታረጋለች። ወንዶች ደግሞ አንድ ነገር በብዛት ያቺ አንድ ነገር እኮ ላይክ እንደ ወንድ በትልቁ ቤቱን ፕሮቫይድ ያረጋል፣ ሰፖርት ያረጋል። የኛ ያለ መግባባት ቋንቋም ነው እንጂ ሴቷም በስራ ማንግል ብታየው አቅም አላት። ግን አብዛኛውን ፐርሰንት ብታየው ምን ያህል ነው የወንዱን ያህል ፖቴንሻል ኖሯት በዛ ጥግ ያሉትን የስራ ቢሮክራሲዎች ተጠቅማ መስራት የምትችለው። ሴት ልጅ ወንድ ልጅ እኮ ቀለል ብሎ ነው የሚወጣው። ሴት ልጅ ራሷን ለመጠበቅ እንኳን
ከማህበረሰቡ የተሰጣት ነገር አለ። ያን ማድረግ ራሱ እኮ ራሱን የቻለ ስራ ነው። ነገሮቿን ሃንድል በምታደርግበት ሰዓት ይህን ልዩነት ተቀብለን እኛም ብንሰራም እንደ መጽሐፍ ቅዱስም እንደሚለው ከሱ ስር ሆነን ራሳችንን አስገዝተን የምናደርጋት ነገር ማድረግ ማድመጥና የኛና የነሱን ድርሻም አንዳንዴ መለየት። ነገር ግን ይሄ ነገር ሴቷ መረገጥ አለባት ማለት አይደለም። ወጣ መስራትም አለባት። ምክንያቱም ስራ ይፈታ ጭንቅላት በራሱ የሰይጣን መጮቻ ነው። ሞር ሴቶች ደግሞ ቤት እየዋሉ ይሄኛውን አንግል ብቻ ባሳለፉ ቁጥር ልጆቻቸው ኢቭን ትምህርት ቤት ገብተው በቃ ነገር ነው ባሉ የሚጠብቀው። ለምን አይምሮሽ በምን ታይትድ ይሆናል? ምን ያስባል? ይህን ነገር ተገንዝበው ሁለቱም ትዳራቸውንም እንደ ስራ አይተው ራሳቸው ላይ ቢሰሩ እንላለን በደንብ። ሌላ ደግሞ ምንታይ ኮመን የሆነ ባህሪ የላትም ሴት ልጅ። እኛም አንረዳውም እንኳን እነሱና በጣም ትቀያየራለች። ባህሪዋ አንድ አይደለም። ሳቀሽ ስል ታኮርፋለች እንዲያልሽ ምናምን ይባላል። ግን ይሄ በተፈጥሯችን ሆርሞናል ቼንጅ እንኳን ስናረግዝ ምናምንም አታዩ። ኢቭን ወራሃዊ ግዴታ እንኳን ሲመጣ ከመምጣቱ በፊት መጥቶ ከሄደ በኋላ 3 አይነት ባህሪ ያለ በወር ውስጥ እና ያንን አዌር ቢሆን ወንዱም ኢቭን እኛ ራሱ ብንረዳ። የሚገርምሽ አንድ ባለትዳሮች አውቃለሁ ልክ ነገር ስትለው ይሄ አንቺ አይደለሽም ሆርሞኑ ነው ይላታል። ላይክ ከባድ ሊሆን የነበረውን ተሳስቀው ያልፉታል። እና ይቺ ትንሽ ትመስላለች፣ ግን ቤትን ለመስራት ትልቅ መሰረት ነው። እና ይሄን ነገር ምን አይነት ሁኔታ ውስጥ ሆና ነው ባህሪዋ? የወንዶች ብዙ ጊዜ ወጥ ናቸው አንዳንድ ካልሆኑ በስተቀር ባህሪያቸው ያን ያህል አፕ ኤንድ ዳውን የመሆን እድሉ ጠባብ ነው በስራ ምክንያት ቢቀያየርም። የሴቷ ግን ወደን አይደለም። እኔ የሆነ ቅይር ስል ይታወቀኛል፣ ግን ምን ሆኜ ነው እስክል ድረስ ግን ይሄ ወደን አይደለም፣ ተፈጥሮ ነው። ውስጥ ያለው ሆርሞን ሲዛባ አብረን እንዛባለን። እንዳልሽው ነው። ይህ መረዳት እስከሌለ ቤት መፍረስ ደረጃ ይደርሳል። ለምን እንዳልሽው ይሄ ሜንስትሬሽን ታይም ላይ በጣም መነጫነጭ እየለቀሙ ኔጌቲቭ ሳይዱን ብቻ ማጉላት። ኢቭን ቤት ውስጥ አይተሽ ከሆነ ሰራተኛ እንኳን ካለ ከዛ ሰው ጋር መጨቃጨቅና ምንድነው ተነዛናዥ የሆነችው ሚስቴ እያለ ውስጡ ላይ ራሱ የሆነ አይነት ፊሊንጎች ይኖራሉና ኢቭን አንዳንዴ መናገር ጥሩ ነው። አሁን እንደዚህ አይነት ሙድ ላይ ነኝ እንዲህ እየተሰማኝ ነውና ወርዶቼን ያው ኤክስኪውዝ አድርጋቸው በቃ ተቻሪ እና ሴቷን በዛው ልክ ደግሞ ኮንሺየስ ሆና ዝም ለማለት በዛ ሰዓት ብትሞክር። ለምን በዛ ሰዓት የምታወጫቸው ነገሮች በራሱ በጣም ከባድ ናቸው። እንዳልሽው ማን ነው እኔ ነኝ እንዴ እስክትይ ድረስ ኢሞሽናሊ በተለይ እንትን ውስጥ ስትሆኚ ሆት ኮንሽ ከተናደድሽ የምታረጋቸው ነገሮች እንትን አትይምና ይሄ ነገር በፖስትፓርተምም ጊዜ ያለ ነው። እርግዝናም ላይ ብዙ ሴት ይቀያየራል። ሆርሞኑ ነውና በቃ አልፈልግህም ሁሉ የሚሉ ሴቶች አሉ። ሽቶ ሲቀባ አይፈልጉም። ራሱን ባሌን በቃ ባላየው የሚሉ ሴቶች አሉና እንደ ተፈጥሯችን ሁሉ ሆርሞናችንም ይለያያል። ምን ይዞ እንደሚወጣ ማን ከማን በዚህ ጉዳይ ልናወዳደር አንችልም። ፖስትፓርተም አይተሽ ከሆነ ብዙ ሴት በፖስትፓርተም ይጠቃል። የሚሉት ዋና ነገር ምንድነው? ሊረዳኝ አልቻለም። ልጅን የሚያክል ጸጋ ይዘሽ ምንድነው እንደዚህ አይነት ስሜት ውስጥ መግባት ይላሉ። አንድ ነገር በዛ ሰው ጫማ ውስጥ ሆነሽ ካላየሽው በታሪክ ልትረጃች። ያ ፖስትፓርተም ግን ራሱን የቻለ ይዞት የሚመጣው ነገር አለ። እኔ ራሴ በጣም ግራ የሚገባኝ አይ ዶንት ኖ በመንፈሳዊ ህይወትም ሴቷ በወሊድ ሰዓት ብዙ ደም መፍሰስም ስላላት ነው ብዬ ማሰባለው። ከወሊድ ጋር ተያይዞም አብሮ የሚመጡትም ሆርሞናል መዛባቶች ሊሆኑ ይችላሉና ሴቷም ወንዱም ይሄን ነገር ለመረዳት መሞከር፣ ሴቷም ስፒሪቹዋሊም በኤክሰርሳይስም ሴሎች ሪጀነሬት እንዲያደርጉ በተቻለችው የራሷን ነገር አስተዋጽኦ ማድረግ። እኔ አንድ ከማያቸው ልዩነቶች ውስጥ ደግሞ አንዱ ወንታይ ረጅም ሰዓት አንድ ነገር ላይ ፎከስ ማድረግ አይፈልጉም ወንዶች። ላይክ ትልቁን ነገር ፕሮቫይድ ማድረግ እንጂ እያንዳንዷን ነገር ኃላፊነት መውሰድም አይፈልጉም። ላይክ በቃ አንቺ አድርጊው፣ አንቺ ሂጂ፣ አንቺ እንደዚህ በይ። ብር ከሰጡ ሁሉ ነገር ያለቀ የሚመስላቸው ጊዜ አለ። እኛ ደግሞ በጣም ሰፖርት እንፈልጋለን። ላይክ ከብሩ በላይ ከጎናችን መሆኑ መከታ እንዲሆንሽ፣ የሚከብድሽ ከሆነ አይዞሽ ይሄ ቀላል እንድትባይ በስሜት ነው በቃ ሁሉ ነገራችን። እነሱ ደግሞ በቃ አይችሉም፣ ሊትራሊ አይችሉም። በቃ ሁሉ ነገር ቀላል ነው። ከዛ ማድረግ ግን አይፈልጉም። ፎከስ የሚያደርጉት በቃ ስራ ከሆነ ብቻ ላይ ሃርድ ወርኪንግ ላይ ሞር ፎከስ ያደርጋሉ።
ከዛ ውጭ ግን ጥቃቅን የሚባሉ ነገሮች ልጆች ሃንድል ማድረግ ሊሆን ይችላል። ቤተሰብ ሲመጣ እንዴት ማስተናገድ እንዳለባቸው ባላንስ ማድረጉ፣ ቤት ውስጥ ያለውን ነገር፣ ጓዳ የሚፈጠረውን ነገር። ሴት ማለት ጫናችን ብዙ ነው። እኛ በተለይ ውጭ የምትሰራ ሴት ከሆነች ውጭን ስራ ታስባለች፣ ቤት ውስጥ የልጆቹ ሁኔታ፣ የትዳሯ፣ ከዛ ቤተሰብ ኢሹ ያሳስበናል። በቃኛ ብዙ ነገር ነው ባንድ የምናስበው። እነሱ ደግሞ ኢትስ ኦኬ ማለት ቀለል አድርገው ነው ነገሮችን የሚያልፉ። ያ ግን አይረዳኝም፣ አይወደኝም፣ ትኩረት አይሰጠኝም፣ አይሰማኝም፣ ለኔ ቦታ የለውም የሚል ነገር ይፈጥርና መሀላቸው የማይደረመስ ድልድይ ይሆናል። ለዚህ ግን ዋናው ነገር መረዳዳት፣ ማውራት፣ ድክመትን ማወቅ። እነዚህ ወሬዎች ደግሞ መወራት ያለባቸው በችግር ጊዜ ሳይሆን ወይ ተጣልቶ ሳይሆን ሰላም በሆነች ታይም። ምክንያቱም ያኔ ትችት እንዳልሆነ ያውቁታል። በቃ ትዳሩን ለማስቀጠል ህይወቱን የተሻለ ለማድረግ እንደሆነ እንጂ ለመጎዳዳት እንዳልሆነ ይገባቸዋል። የጸብ ሰዓት ግን ኢሞሽኑ አሪፍ ስላልሆነ ጥሩ አይሆንም እና በጣም በተፈጥሯችን እጅግ በጣም የተለያየንን ወንድና ሴት መሆኑ በራሱ ትልቅ ልዩነት ነው። በባህሪ በአመለካከት በእያንዳንዷ ነገር ግን ፍጹም አንገናኝም። ያ ነገር ደግሞ ልዩነቱ ካላጠበብ ነው በስተቀር መጨረሻው ደስ እንዳይል ያደርጋል። ሌላኛው ልዩነት ደግሞ ምንድነው? ወንዶች በጣም ሪስክ ቴከር ናቸው። ብዙ ፊር ብለው ራሱ ይሄን ያህል አቴንሽን የሚሰጡት ነገር የለም። ሰብረው ያን ነገር ያደርጉታል። ለምን? ነገሮችን ቀለል አድርገው የማየት ሜንታሊቲ ያላቸው፣ ኢቭን አስበውበት ባይሆን ራሱ እስቲ ልሞክረው ማለት ፖዚቲቭ ሜንታሊቲ ያላቸው። ሴቶችን አይተሽ ከሆነ ግን ሪስክ በጣም ነው የሚፈሩት። ፍራቻ ውስጣቸው በጣም አለ። ኢቭን ብዙ ጊዜ ባለትዳሮች ላይ በቃ ብድር አላስበድራለች፣ ስራዬን ልታሰራኝ አልቻለች፣ ይሄን ያህል ገንዘብ ኢንቨስት እንዳታረጋለች፣ እኔ ባል ነግራት ይላል። ይህ ነገር በጣም ተፈጥሯችን ነው። እኛ ሴቶች ወንድ ልጅ አንድ ነገር አየ እሱን ለማድረግ ይሮጣል። በዛው ልክ ብዙ ጊዜ ይሳካለታል እምነትም ስላለው። ሴቶች ግን ግራ ቀኝ በጣም እናያለን። ይህ ነገር ከምን አንፃር? ያ በራሱ ፍራቻ ስላለን እምነት ሜንታሊቲ ያጠፋል። የሚረዳሽም ፈጣሪ እንዲደርስልሽ ገባሻ? የእነሱ ሞኝነትና ጅልነታቸው አንዳንዴ ይረዳቸዋል። ሆነስትሪ እኛ አንዳንዴ ብልጣ ብልጥ መሆናችን መቋጠራችን በራሱ እኛም ላይ ቋጥረን እነሱም ላይ እንዲቋጠር ያደርጋልና ይህ ሜንታሊቲ የእነሱም ይበዛል የኛም ይበዛል። እነዚህ ነገሮች ካላስታረቁ ወንድየውም ሰክሰስፉል የሚሆንበት መንገድ በጣም የሚያስቸግር ነው። ከዚህ ጋር ተያይዞ በጣም ፖዚቲቪቲ እነሱ ጋር አለ። ነገሮችን በቀና ነው የሚያዩት። አይተሽ ከሆነ ይሄ ሀሜት፣ ተራወሬ፣ ልብሴ እንትኔ የሚያዩት ነገር የለም። ዋናዬ ለሚሉት ነገር ነው ህይወታቸውን። ወሬ እንኳን ብዙ ጊዜ ሴትና ወንድ ስታወሪ ዲቴል ሴቷ እንትኔ እንዲሆኑ እንትኔ እንዲሆን አይገባውም። ያ የወንድ ቋንቋ አይደለም። ወንዱ ደግሞ የሚያወራላት ያ ቢግ ስትራቴጂ የሱ ዋና የሚለው ነገር ብዙም እሷ ሁሉንም እያልኩኝ አይደለም፣ ማሲቭ እንትን ላይ ሰጣት ይችላል። እና ይህም ባህሪያችንን ተገንዝበው እነሱ እሱም ከሷ የሆነ ነገርን ባላንስ ለማድረግ ቢሞክር እሷም የሱን አስተሳሰብ ይዛ ምንድነው የሚፈልገው ብላ ራሷ ላይ እየሰራች ለመሄድ ብትሞክር እና አንዳንዴ የሚገርመኝ ጸበል ቦታ ራሱ አይተሽ ከሆነ ከወንድ ይልቅ ሴቶች ናቸው በብዛት የሚጮሁት። እና ሴቶች ብዙ ጊዜ ቂም፣ ሀሜት፣ ሁሉንም አላልኩም አብዛኛው ኔጌቲቭ ኢነርጂ በጣም ስላላቸው ለመሳካት ራሱ የሆነ ነገር የሚይዝባቸው ነገር ያለ ይመስለኛል። እነዛ ህይወት ላይ ኔጌቲቭ ያላቸው ኢነርጂዎች እና ፖዚቲቪቲ፣ ነገሮችን አቅልሎ ማየት፣ ብዙ ፐርፌክሽን አለመጠበቅ እነሱ ጋር የምናየው ነገር ትንሽ የሚመስል ግን በጣም ትልቅና ቁልፍ ነገር ነው። በዛው ልክ ደግሞ ማመዛዘንም አንዳንዴ ግዴታ ያስፈልገናል። ከሴቷም ሳይድ ስናይ ምን ብዙ ሪስክ ውስጥ ገብተውም ብዙ ኪሳራ ውስጥ የገቡ ሰዎች አሉ በዛው ያህል ሰክሲድ እንዳረጉት ሁሉ እና እርስ በርስ የምንወሳሰዳቸውን ነገሮች በደንብ ብንገነዘብ እላለሁ። ይላል እኮ ተፈጥሮ ወንድ ልጅ ማየት ሴት ልጅ መስማት ይባላል የምድር ቋንቋና እኛ በቃ እንዲነገረን እንፈልጋለን። ሰው እነሱ በቃ እንዴ ካሉ ኦልሬዲ ለሆነ አመታት ሁላ የሚያገለግል ይመስላችኋል። አንድ ወድሻለሁ፣ እኛ ግን የጧት ወድሻለሁ ከሰዓት ፌድ ማታ መድገም አለበት። ከዛ ደግሞ ደጋግሞ የትናንቱን አስታውሳ ምናምን አይደለም አሁንም ማለት አለበት በቃ። ከዛ ይሄ ፕሮቴክት መደረግ ስሜት በስሜት ነው በቃ ሁሉ ነገራችን። መደነቅ፣ መፈቀር፣ መታቀፍ፣ አፕሪሼት መደረግ እንፈልጋለን። ለብሰሽ እንኳን ውጪ ላይ ጊዜ አምሮብሻል ከምትባይ ባልሻል ቢልሽ በቃ ንግስት ነሽ ማንም አያክልሽማ። እንዲህ አይነት ነገሮች አሉ።
እነሱ ደግሞ ፍቅር ቋንቋ ብለው የሚገልጹት መከበር እንዳለ ሁሉ ሪስፔክት መደረግ ነው እና ለሴቷ ደግሞ የፍቅር ቋንቋውን የገለጸ የሚመስለው ፕሮቫይድ ባረገው መጠን ይመስለዋል። ላይክ እኔ እኮ እየሰራሁ ነው፣ ውጭ ላይ በደንብ ገቢ እያመጣሁ ነው፣ ቤቱን እያስተዳደርኩ ነው ማለቱ ያን ማረጉ ላይክ ፍቅሩን እንደገለጸ ይገባዋል። ለእኛ ደግሞ ፍቅር እሱ አይደለም። እሱ እንዳለ ሆኖ ጥሩ ነው እኮ ግን ዋና ግን መስማት እንፈልጋለን፣ መታየት መታቀፍ እንፈልጋለን። አታሴም ታይም ደግሞ እነሱም ሪስፔክት መደረግ ቢሳሳት እንኳን ከጎኑ መቆም ገባሻ? አሳልፈሽ እንድትሰጪው አይፈልግም። ለቤተሰብሽ ሊሆን ይችላል፣ ለጓደኞችሽ። ሰውን በጣም ትኩረት ማድረግ ያለበት ይሄ ነው ብዬ አስባለሁ። ስለ ትዳሩ ሰው ስፔሻሊ ኔጌቲቭ ነገር ለሰው ምን ባይናገር መልካም ነው። ጥሩ ጎኑ የሱ ፌለሪቲ አንቺም ፌለሪቲ ነው ማለት ምርጫ ላይ ተሳስተሻል ማለት ነው። የሱ የሆነ ነገር መሆን የሚሰማሽ ሰው በአንቺ በሱ ውስጥ አንቺ ነው ይሻል። ስለዚህ እንዲህ አይነት ነገሮች ላይ ትኩረት ብናደርግ ጥሩ ነው ያስባል። ሌላው የሴቶች ድክመት ብዬ የማስበው እነሱ ጋር ያለ ጥሩ ጎን ሴቶች ቤት ቢጣሉ እንኳን ውጪ ፍቅር መስለው ለሰው ፕሪቴንድ ማድረግ ይወዳሉ። በቃ ይሄ ውጪ ላይ ሲታይ በቃ ሁሉ ነገር ጥሩ ነው የሚል ነገር። ወንዶች ደግሞ ያን ነገር አክት ማድረግም አይችሉም። ሶሻል ሚዲያውን ራሱ ምን ያህል ወንድ ነው እዛ ቪዲዮ ውስጥ መግባት ፈልጎ የሚገባው? ሴቷ በቃ ቤቷ እንኳን ይሄ ሀስል ቢኖር መደባበር ቢኖር ጥርሷን ነክሳ እኚህ ብላ ቪዲዮን ሰርታ ትፖስታለች። ሞር ከሰው የሚመጣውን ጥሩ ፍቅር አላቸው የሚለውን ነገር ሴቶች ይፈልጉታል። ወንዶች ደግሞ ብዙ ጊዜ ፕሪቴንድ ማድረግ አይችሉም እና ይህ ነገር ምንድነው? አንደኛ ሪል ያልሆነን ነገር ብዙ ጊዜ ታወጣለች። ምን ያህል ጊዜስ ነው ወንዱ እንደዛ ደስተኛ ሳይሆን ያነዛን ቪዲዮዎች እየሰራ ለፐብሊክ ያን ነገር ተጋላጭነት የሚሆነው? አንድ ሁለተኛ በጣም አይተሽ ከሆነ ካፕሎች ደሞመንት ፐብሊክ ላይ እየወጡ በመጡ ቁጥር ምን ያህል ካፕል እስካሁን ተፋቷል? ትዳር ላይ ያሉትንም ጥቀሽልኝ። እንዲህ ማለልሽ ብንዘረዝራቸው በጣም ብዙ ካፕሎች ተለያይተዋል። ለምን? ራሳቸውን ለሶሻል ሚዲያ አሳልፈው ሰጥተዋል። ሰው ጋር ደግሞ አት ሴም ታይም ጀለስ ያለ እንደዚህ አይነት ፍቅር አለ እንዴ እኔ እንዲሆኝ የሚለው ስሜት በራሱ ለነዚህ ሰዎች ጥሩ ስፒሪት አይደለም። አታክ ያረጋቸዋል። አስቢው የስንት ሰው አይን ነው እዛ ጋር ያለው፣ የስንት ሰው ኢነርጂ ነው። ሶ እኛ ሴቶች እዚህ ላይ በጣም እናጠፋለን። ወንዶች ደግሞ በዚህ በደንብ ስማርት ናቸው። በቃ ዋናው ቤትሽ፣ ጓዳሽ፣ አንቺ ፍቅርሽ፣ ሰላም፣ ደስተኛ ከሆነ ውጪው ምንድን ነው? አንዳንዴ ሪቨርስ እናደርገዋለን። እኛ ውጪ ላይ ሰላማዊ መስለን ከውስጥ ግን ስንት እንትን አለ። ያ ብዙ ማተር ላይ ያረጋቸው ይችላልና ይሄ ውጪው ላይ በተለይ መታየቱ ፖስት የምናረጋቸው ነገሮች በራሳቸው እየመለሱ ትልቅ አታክ እየፈጠሩብን ያሉ ነገሮች ናቸውና ኢቨን አንዷ ምን ስትል ሰማ በጣም ቤቴ ሰላም ነበር፣ በጣም ደስተኛ ነበርኩ። የሆነ ሰዓት ግን የማላውቀው ነገር ደሞመንት ፐብሊክ ላይ ከወጣን በኋላ እኔ እና እሱ ሰላም ከዛ በኋላ አግኝተን አናውቅም አለች። ይህ ነገር ምን ይመስልሻል? ምድር ላይ ከምናየው ሰዎች ከሚያዩት ነገር ውጪ ሌላ የእምነት ዓለም አለ፣ ስፒሪቹዋል ዋርፌር። ትዳር ደግሞ ፈጣሪ የሚከብርበት ትልቅ ተቋም ነው። ይህን ተቋም ያ ክፉ ኃይል አይፈልገው። ሶ በተለያየ ነገር ማፍረስ ይፈልጋል። በተለይ ፐብሊክሊ ያን ነገር ስታወጩ ምን ያህል ኃይል አታክ ሊያደርግሽ ይችላል። እና ሴቶች እዚህ ላይ በጣም ሚስ እናደርጋለን። ዋናውን ነገራችንን ጥለን ትንሽ የምትመስለውን ነገር ሰተን ዋናው ነገራችንን እየተነጠቅን በዚያ አያይዤ ማውራት የምፈልገውና ልዩነት በራሱ መጥፎ ነገር አይደለም። እንደውም ቤት ባላንስ ለማድረግ ህይወትን ለማስተካከል የተሻለ ኑሮ ለመኖር ልዩነትን አክሴፕት አድርጎ ተደራርቶ መኖር እንጂ በራሱ ልዩነቱ መጥፎ ነገር አይደለም። አንድ አይነት ቢሆኑ እንደውም ማደግ አይኖርም፣ አዲስ ሀሳብ አይመጣም ነው፣ የተሻለ ነገር ማድረግ አይቻልም። ይሄ ልዩነታችን እንደ ውበት ከተጠቀም ነው አክሴፕት ከተደራረገን እርስ በርሳችን ያንን ነገር ለማስተካከል ለመተቸት፣ ለመጥላት፣ ለመለያየት ሳይሆን ለአንድነት ከተጠቀምንበት ልዩነት በራሱ ውበት ነው። ይህን ነገር ግን ለመረዳት ኢጎን መስበር ያስፈልጋል። ፈጣሪ እኮ ባልና ሚስት ሲፈጥር እሱም የራሱ መልካም ጎን እሷም የራሷ መልካም ጎን ያደረገበት ምክንያት እንዲሞላሉ ነው። ትዳር ማለት መሞላላት ነው። እርግጠኛ ነኝ ተመሳሳይ ነገር ኖሮት ያለ ባልና ሚስት የለም። ተቃራኒ እሱ ጋር ያለ ነገር እሷ ጋር ጥሩ ነው፣ እሱ ጋር ያለ ጥሩ ነገር እሷ ጋር መጥፎ ነው። ያ ነገር ኢጓቸውን ሰብረው እዚህ ጋር ድክመት አለ ስትለው እሱም አዳምጠው ያን ነገር ለመቀየር ሲሞክር እሷ ያኔ እየተጣጣሙ ይመጣሉ። ይህ ነገር ግን ምን ሲሆን ነው? ትዳራቸው ላይ ኢንቨስት ማድረግ ሲችሉ
አሁን እኔ እዚህ ጋር እንደ መደምደሚያም እንደ ሶሉሽንም በደንብ መጥቀስ የምፈልገው ነገር ድክመት አለ ሁለታችንም ጋር፣ መልካም ጎንም አለ። ትዳር በራሱ ከስራ በላይ ኢንቨስትመንት ነው። ምን ያህሎቻችን ለትዳራችን ጊዜ የምንሰጠው? በሳምንት ዴት ማድረግ ሊሆን ይችላል። በሆነ ጊዜያት ውስጥ ላይክ ምን አይነት ነገር አሳለፍን? ምን ቅሬታ ነበረ እኔ ላይ? እኔስ ጥሩ በሆኑበት ሰዓት ላይ ይሄ ስሜት ውስጥና ሆት በሆንሽበት ታይም ላይ ከባድ ነው። ጥሩ በሆነበት ጊዜያት ላይ ራሷን አስገዝታ ሴቷ ምን ልትለኝ ትችላለህ? ምን ድክመት አለ እኔ ጋር? በቃ ይሄ ድክመት አለብኝ፣ አዎ እንዲገነዘበው እሱም ማድረግ እንዴት ላስተካከል? አንተስ ምን አይነት ስሜት ይሰማሃል? ሰው ስለ ጮሽ ሳይሆን ዝቅ ስላልሽለት ነው አንቺን ከፍ ሊያደርግ የሚችለው። አንቺ በሆንሽለት ልክ ነው ያም ሰው ሊሆንልሽ የሚችለውና ፍቅርን እንፈልጋለን እኛ ግን ምን ያህል ለዛ ነገር ሰጪስ ነን? ትዳራችንን ለመስራት በተለይ እኛ ሴቶች ጋር ያው ዋናው ከሱ ሳይድም በበቂ ሁኔታ መሰጠት እንዳለበት ሁሉ በደንብ አስተውለን ምን እናድርግ፣ እንዴት ላሳድገው ምን ሰዎች አለንና ከዚህ ጋር ተያይዞ አግብተው የፈቱ ሰዎችንም አንዳንድ ተመልከች። ከአንዷ ሴት ጋር ተፋተው ሁለተኛዋ ላይ አንዳንዶች፣ ሁሉንም አላልኩም፣ ሰላም ሊሆኑ ይችላሉ። ለምን? ምናልባት ከዛ ሰው ጋር የነበራት አንድ ነገር አለ። ሴትም ልትሆን ትችላለች። አግብታ መጀመሪያ የነበራት ሰው ባህሪና ቀጣይ ያለው ሰው ጋራ የሚሆነው የትዳሩ ፍሬ ራሱ ይለያያል። ይህ ከራስን መስራት ጋር ይገናኛል። ከዚህ ጋር ተያይዞ የመጨረሻ ዋናው ቤዙና ዋናው ነገር እግዚአብሔርን ማስቀደም። በጣም ብዙዎቻችን መሰረት የለውም ሪሌሽንሺፕ እና ትዳራችን። መሰረቱ እግዚአብሔር፣ የእሱ መንፈስ ቅዱስ ካልታከለ ቀጥም እንዳልነው ነው። ያንን ኃይል አይፈልገውም ያኛው መንፈስ። ሶ በምን መንገድ እንደሚጥለውን ኤቭሪ ታይም የሚታቀደልሽ ሶ ሞር ፈጣሪ የእሱን ስፒሪት ባንቺ ላይ ባሳደርሽ ቁጥር በትዳርሽ ያ ነገር ይከለላል ወይም ብሎክ ይደረጋል። ረጅም ዘመን የቆዩ ብዙ በትዳር ሰዎች ራሱ ብታይ በጣም እምነታቸው ላይ ጠንካሮች ናቸው። እምነት ላይ መጠንከር ስር ደግሞ ብዙ ትዳር ሴቷ በጣም ጠንካራ ናት፣ ወንዱ ፑር የሆነበት ደግሞ ለፍቺ ሊደረግ ይችላል። ለምን? ሴቷ በጣም ትሰራለች። እሱ ጋር ተመሳሳይ ኢነርጂ ኖሮ ካልጸለየ ትዳሩ እንዲባረክ ካላረገ አሁንም ከንቱ ድካም ነው። ይህን ነገር ደግሞ ላላገቡ ሴቶች ምን የምለው ምንድነው፣ አግብታ ረጅም ጊዜ ቆየች ሴት ድካም ሊሆንባት ይችላል ያን ፓዝ ውስጥ ካላስገባችሁ። ግን አሁን ጊዜ አለ፣ ትንሽ ትንሽ እያረገች መሰረት ማድረግ ያለባት ያቺ ሪሌሽንሺፕ ላይ ያለች ሴት ግን ለነገዋ ከሪሌሽንሺፕ ጀምሮ ሁለቱም ፈራ እግዚአብሔር ኖሯቸው ትዳራቸው ላይ እንዲጸልዩ፣ እንዲባረክላቸው፣ እሱን እንዲጠይቁ፣ እንዲመራቸው እንዲያደርጉ፣ ኮሚኒኬት እንዲያደርጉ ከስር ብታስለምድ እላለሁ። ሶ ለማጠቃለል ያህል እነዚህ ልዩነቶቻችንን ተቀብለን ያንዳችንን ድክመት ለአንዳችን ሙላት፣ ያንዳችንን ሙላት ለአንዳችን ድክመት እያደረግን ሴቶች ፐርፌክሽን ጠባቂ ተፈጥሯችን እንዳለ ሁሉ ወንዶችም ይህን ነገር እንዲገነዘቡ፣ ሴቷም ወንዱ የሚፈልገውን ክብር ያንን አፕሪሺዬሽን ነገሮችን ቀለል አድርጎ የማየት ተፈጥሮውን ተቀብላ ነገር ግን እሱም እንዲሰራበት እድልን ሰታ ፈጣሪዋን አስቀድማ እንድትኖር ስንል ይህን ቪዲዮ እንዘጋለን። እናንተስ አሁን ላለመግባባታችሁ የኔ ድክመት ወይም ደግሞ የባሌ ድክመት እዚህ ላይ ቢሰራ የምትሉት ካወራናቸው መካከል ሀሳቦች ካሉ ኮሜንት ሴክሽን ላይ ጻፉልን። ቻናላችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ።